ኮንፈርም ለማድረግ ግሬድ 8 ናቸው አይደለ? ምናልባት ሚስቴክ እንዳይኖር። አዎ እሺ ጥሩ። ዛሬ ማቴማቲክስ ዩኒት 2 እንጀምራለን። ይታያል ፉል ስክሪን? ይታያል። ጥሩ ጥሩ። ማቴማቲክስ ዩኒት 2 እንጀምራለን ዛሬ ስለ ስኩዌርስ፣ ስኩዌር ሩትስ፣ ኪዩብ ሩትስ እና ኪዩብስ ማለት ነው። ስለነዚህ ቶፒኮች እናያለን ማለት ነው። ሶ as an introduction, this unit has 3 sections. ይህ ዩኒት ሶስት ዋና ዋና ሴክሽኖች አሉት። የመጀመሪያው ሴክሽን it introduces you about the concept of squares and square roots። ስለ ስኩዌርስ እና ስኩዌር ሩትስ በአጭሩ ኮንሰፕት ኢንትሮዲውስ ያደርጋል። ሁለተኛው ሴክሽን it presents cubes and cube roots, and the third section deals with the applications of square roots, cube and cube roots. that means የሁለቱንም የፈርስት እና የሰከንድ ሴክሽኖችን ቤዚክ አፕሊኬሽንስ ብሪፍሊ ኢንትሮዲውስ ያደርጋል ወይም ዲል ያደርጋል ማለት ነው። so let's go into the first section, which is section 1, squares and square roots. so ወደ ስኩዌር ስንሄድ ስኩዌር ኦፍ ራሽናል ነምበር ስንል ምን ማለት ነው? ስኩዌር ወይም ስኩዌር ማድረግ ማለት ምን ማድረግ? so squaring a number, so we have a definition here. እዚህ definition ላይ እንደምናየው the process of multiplying a rational number by itself is called squaring a number. የሆነ ቁጥር የሆነ ነምበር ኤ ቢኖር ይሄንን ቁጥር ከራሱ ጋር እንዲህ ስናደርግ ይሄ ምን ማድረግ ማለት ነው? the power of 2 a ስኩዌር አደረግን ማለት ነው። ኤ የሚባለውን ቫሪያብል ቢ ቫሪያብል ቢኖር ይሄን ቢ በራሱ ብናባዛው ምን ይሆናል? ቢ ስኩዌር ይሆናል። ስለዚህ ምንድነው አንድን ቁጥር ከራሱ ጋር ስናባዛ የሚፈጠረው ምንድነው? ስኩዌር ኦፍ ዳት ነምበር ማለት ነው። እና ያን ቁጥር የፈጠርንበት ሂደቱ ደግሞ ፕሮሰሱ ደግሞ ምን ይባላል? ስኩዌሪንግ ደ ነምበር ይባላል ማለት ነው። ፎር ኤግዛምፕል ዊ ካን ሲ ዲስ ነምበርስ እዚህ ጋር ኤግዛምፕል ላይ 1 ታይምስ 1 ሪዛልቱ 1 ነው which means 1 ስኩዌር ማለት ነው። 2 ታይምስ 2 ብንል ሪዛልቱ 4 ነው 2 ስኩዌር ማለት ነው። 4 ታይምስ 4 which is 4 ስኩዌር which is 16 ማለት ነው። 5 ታይምስ 5 which is 5 ስኩዌር which is 25 ማለት። ስለዚህ አንድን ቁጥር ከራሱ ጋር ማባዛት ምን ይባላል? ስኩዌሪንግ the number ይባላል ማለት ነው። and if the number a is to be multiplied by itself, then the product is usually written as a square. እዚህ ጋር እንዳየነው ማለት ነው። ይሄ የአንድን ቁጥር ከራሱ ጋር ብናባዛ the result of the product is written as like this ማለት ነው። እንዲህ ሲጻፍ ይሄን ሲነበብ ከዚህ በታች ባሉ በሶስቱም መንገዶች ይነበባል። የመጀመሪያው ይሄ a squared ማለት ነው። a squared or the square of a፣ ሁለተኛው አማራጭ or a to the power of 2 ብለን እናነባለን። ለምሳሌ የሆነ ቁጥር 6 ቁጥር ቢኖር እና 6 ስኩዌር ቢኖር ይሄን ስናነብ አንዴ 6 ስኩዌር ልንል እንችላለን። 6 ስኩዌርድ ወይም the square of 6 ወይም 6 to the power of 2 ማለት እንችላለን ማለት ነው ስናነብ። ይሄ በጀነራል ፎርም አንድ ቁጥር ቢኖርና ራሱን በራሱ ቢያባዛ ዳት ሚንስ ስኩዌር ቢደረግ ያንን የምናነበው በእነዚህ ከሶስቱ በአንዱ በፈለግነው ማንበብ እንችላለን ማለት ነው። so let's read the following numbers example። እስቲ እነኚህን ቁጥሮች እናንብብ። ይሄን እናንብብ እስቲ a 2 squared እንዴት እናነባለን? 2 squared or 2 to the power of 2 or the square of 2 አይደለም እዚህ ጋር ባለው ፕሮሰስ ማለት ነው። the same thing 6 squared already ምሳሌ የሚያየነው እሱ ነው። 6 squared or the square of 6 or 6 to the power of 2 ብለን በዚህ መልኩ እንገልጻለን ማለት ነው። ሶሉሽን 10 ስኩዌርንም ብናይ ሲ ላይ 10 squared or the square of 10 or 10 to the power of 2 ማለት ነው። ያቺ ቁጥር ቤዝ ቁጥሩን ይዘን በሶስቱም በፈለግነው አማራጭ መግለጽ እንችላለን ማለት ነው።
and example 2-3 find the square of each of the following numbers የነዚህን ተከትሎ ከታች የተዘረዘሩ ቁጥሮችን ስኩዌራቸውን ፈልጉ ይላል። ኤ ላይ 8 አለ። what will be the square of 8? 8 square ማለት 8 times 8 ነው። ሪዛልቱ 64 ነው አይደል የሚሆነው? ያ ቢ ላይ 4 over 3 4 over 3 ብናባዛ 4 over 3 multiplied by 4 over 3 which is ከላይ ያለው ነው ያባዛል፣ ከታች ያለው ነው ያባዛል። ስለዚህ 4 times 4 16 over 3 times 3 9 Yes. እንደዛ ይሆናል ማለት ነው። ሶ ሲ 20 20 ብንወስድ 20 squared 20 times 20 which is 400. Yes. and D minus 10 over 16 which is በዚህኛው ሜትድ ማለት ነው። እዚህ ጋር በሰራ ነው ኔጌቲቭ 10 over 16 times ኔጌቲቭ 10 over 16 minus 10 times minus 10 positive 100 16 times 16 256 ሆኖ በዚህ መልኩ ስኩዌር እያደረግን መስራት እንችላለን ማለት ነው። አንድ ማስተዋል ያለብን ነገር note that there is a difference between a square and 2a. a square is different from 2a. ለምሳሌ 6 ስኩዌር እና 2 times 2a ማለት 2 times a ማለት ነው። 2 times 6 ልዩነት አላቸው አይደል? ይሄ ስንት ነው? 36 ነው አይደል? ይሄ ደግሞ 12 ነው። ስለዚህ a ስኩዌር ማለት 2a ሳይሆን ይሄ a times a ማለት ነው። a ስኩዌር means a times a 2a ማለት ደግሞ ምንድነው? a plus a ማለት ነው። እዚህ ጋር በማልቲፕሊኬሽን ፋንታ ፕላስ ነው የሚሆነው ማለት ነው። ሶ ልክ አይሆን እኩል አይሆንም ማለት ነው። therefore we should always be able to identify that there is a difference between a squared and 2a ማለት ነው። so definition what the definition ስንሄድ እዚህ ጋር a rational number x is called a perfect square if and only if x equals m square for some m which is an element of rational numbers ማለት ነው። ይሄ ማለት ያው ፐርፌክት ስኩዌር አንድ ስኩዌር ፐርፌክት ስኩዌር ነው የምንለው ምን ሲሆን ነው? እርስ በራሱ ተባዝቶ ፐርፌክት ስኩዌሩን የሚሰጥ ድምፅ ባክግራውንድ ላይ ድምፅ ሊሚት አድርጎ ደገፈ አንተ ጋር ነው አይ ቲንክ ሚት አድርጋለሁ። ኦኬ a rational number x is called a perfect square if and only if x equals m square ያ ማለት አንድ ቁጥር ፐርፌክት ስኩዌር ነው የሚባለው ምን ሲሆን ነው? እርስ በራሱ ተባዝቶ እሱን የሚሰጥ ቁጥር ሲኖር ማለት ለምሳሌ 16 ምንድነው? ፐርፌክት ስኩዌር ነው። ለምን 16ን የሚሰጥ አንድ ቁጥር አለ እርስ በራሱ ተባዝቶ 4 ሲባዛ በ4 ማለት ነው which is 4 squared። በተመሳሳይ 9ን ብንወስድ 9 ምንድነው? ፐርፌክት ስኩዌር ነው because there is a number m which is 3 when we multiply 3 by 3 which gives us 3 square which is result 9 ነው ማለት ነው። ስለዚህ 9 ፐርፌክት ስኩዌር ነው 16ም ፐርፌክት ስኩዌር ነው። ብዙ ቁጥሮች አሉ ማለት ነው በዛ ወይ ሶ እዚህ ጋር ኤግዛምፕል አለ ብሪፍ ኤግዛምፕል 1 ስኩዌር 1 ነው 2 ስኩዌር 4 ነው 3 ስኩዌር 9 ነው 4 ስኩዌር 16 ነው 5 ስኩዌር 25 ነው 6 ስኩዌር 36 ነው። ስለዚህ እነኚህ 1 4 9 16 25 and 36 ምንድን ናቸው? they are perfect squares ናቸው ማለት ነው። ምክንያቱም እርስ በራሱ ተባዝቶ እነሱን የሚሰጡ ቁጥሮች ስላላቸው ማለት ነው። so here there is additional information. The first one is the square of a rational number is also a rational number. አንድ rational numberን ስኩዌር ብናደርግ ሁሌም የምናገኘው ሪዛልት rational number ነው። The second fact is 0 multiplied by 0 gives 0. Therefore 0 square ማለት 0 ነው ማለት ነው። Third, for any rational numbers a and b, a
ታይምስ ቢ አሁን ቁጥር ኤ ቢ the whole square ማለት ምን ማለት ነው? ኤ ታይምስ ቢ the whole square ማለት ነው። ቺዝ ኢንዲቪዥዋሊ ብንበትንም ኤ ስኩዌር ታይምስ ቢ ስኩዌር ከማለት ጋር ምንድን ነው? እኩል ነው ማለት ነው። ተመሳሳይ ነው። ሶ በዚህ መልኩ we can manipulate numbers. And for any rational number a and b ዲቪዥንም ሲሆን ምንድን ነው? ኤ ኦቨር ቢ the whole ብራኬት ውስጥ ኮማን ሆኖ ስኩዌር ማለት ይሄን እርስ በራሱ መበተን እንችላለን ነጣጥረን ኤ ስኩዌር ኦቨር ቢ ስኩዌር ከማለት ጋር ምንድነው? እኩል ነው ማለት ነው። ሶ እነኚህን ፕሮፐርቲዎች በደንብ ማወቅ ያስፈልጋል ማለት ነው። and the next is existence theorem. existence theorem ያው ቅድም ያየነው ማለት ነው። ፐርፌክት ስኩዌር ላይ እንዳየነው so for each rational number x there is a rational number y which is greater than or equal to 0 such that x square gives us y ቅድም ያየነው ማለት ነው። ሶ ይሄንን ፐርፌክት ስኩዌሮችን ዲፋይን የሚያደርግልን ቴረም ማን ይባላል? ኤግዚስተንስ ቴረም ይባላል ማለት ነው። ሶ ሌትስ ሲ the examples. Find the square of the following rational numbers by using this existence theorem. ይሄን ቴረም በመጠቀም ዲተርማይን አድርጉ ይለናል። ኦኬ a x equals 12 x equals 12 ከሆነ x ስኩዌራችን y ነው ማለት ነው። y ስንት ይሆናል? if x is equal to 12 then y is equal to x square which is 12 square which is 144 ማለት ነው። x 0.04 ሲሆን ደግሞ ይሄን ስኩዌር ስናደርግ 0.04 square which is 0.0016 ይሆናል ማለት ነው። c x equals 1 over 2 ቢሆን y is x square ስለዚህ ይሄን ቁጥር ስኩዌር ስናደርግ we will get 1 over 4 ይሆናል ማለት ነው። በተመሳሳይ መንገድ ቢ ላይ ያለውንም መስራት እንችላለን ማለት ነው። ቀጥሎ ምን እናያለን? ቁጥሮችን ወይም ራሽናል ነምበርስ እንዴት አፕሮክሲሜት እናደርጋለን። አፕሮክሲሜት ማድረግ ማለት ጥሬ ትርጉሙ ምንድነው? ማጠጋጋት ማለት ነው። ወይ ወደሚበልጠው ወይ ወደሚያንሰው ማጠጋጋት ማለት ነው ቁጥሮችን። ሶ ያንን እንዴት ነው የምናደርገው? አንድ ሩል አለ። ሶ ሃው ቱ አፕሮክሲሜት ስኩዌር ኦፍ ነምበር የአንድን ቁጥር ስኩዌሩን አፕሮክሲሜት ለማድረግ ምን እናደርጋለን? ቱ ራውንድ ነምበር ሉክ አት the next digit in the right place. If the digit is less than 5 round down, and if the digit is 5 or more than 5 round up. Then rounding decimals is useful to estimate an answer. ይሄን ማድረግ ለምንድን ነው የሚጠቅመው? መልሶችን በጣም ረጅም ከሚሆኑ ባሳጠረን እና በአጭር መንገድ በፍጥነት እንድናስቀምጥ እስቲሜት እንድናደርግ ይጠቅመናል ማለት ነው። ራውንዲንግ ማድረግ ማጠጋጋት። ሶ ይሄ ምንድነው? አንድን ቁጥር አፕሮክሲሜት ስናደርግ ለምሳሌ 3.6 ቢኖረን ይሄን ቁጥር አፕሮክሲሜት አርጉ ብንባል ምንድነው የምናደርገው? ሉክ አት the next digit in the right place. now right place ማለት በስተቀኝ ሳይድ ቀኛችን ይሄ ነው አይደለ? ቀኝ ማለት ከዚህ ወዲህ ነው የሚመጣው። ስለዚህ ቀኝ ላይ ያለው ቁጥር ማለት ነው 6 ነው ማለት ነው። ይሄን ቁጥር እንይዝና ይሄ ቁጥር ከ5 በታች ከሆነ ራውንድ ዳውን ማለት ከዚህ ወደሚያንሰው ቁጥር እንወርዳለን ማለት ነው። ይሄ ቁጥር 6 ይሄ እዚህ ጋር ያለው ራይት ፕሌስ ላይ ያለው ቁጥር ደግሞ ከ5 ወይም 5 በላይ ከሆነ ወደሚቀጥለው ትልቅ ቁጥር እናወርዳለን ማለት ነው። ስለዚህ አሁን ይሄ 3.6 እያየን ነው። 6 ከ5 ይበልጣል አይደል? ሁለተኛውን ፌዝ ነው የሚያሟላው አይደለ? 6 is more than 5 ስለዚህ ምንድነው ራውንድ አፕ ወደ ላይ ወደሚቀጥለው ቁጥር አፕሮክሲሜት እናደርጋለን ማለት ነው። ስለዚህ ምን እናደርጋለን? 3.6 ወደሚቀጥለው ቁጥር ስንሄድ 4 ማለት ነው። ወደ 4 እናጠጋጋለን ማለት ነው። በተመሳሳይ አሁን 3.2 ቢሆን እንዴት እናደርጋለን? 3.2 ቢሆን በስተቀኝ ያለው እንደ ራይት ፕሌስ ያለው ዲጂት 2 ነው አይደለ? Yes. ይሄ 2 ከ5 ያንሳል አይደል? it is less than 5 አይደል? Yes. therefore we round down ስለዚህ ወደሚያንሰው ቁጥር ስለዚህ ከ3.2 የሚያንሰው ቁጥር ማለት ነው 3 ነው ማለት ነው። ወደ ታችኛው ዲጂት እናጠጋጋለን ማለት ነው። በዛ መንገድ ነው የምንሰራው። ኤግዛምፕል እዚህ ያለ find the approximate value of
the following x square in the each of the following decimals. A 4.3 4.3 አሁን የምናየው ማንን ነው? እችን ስሪን ነው የምናየው ማለት ነው። ስሪን እናያለን። አሁን ስሪን አየን። then ምን ሆነ? since 3 is less than 5 we approximate it to the lowest number ማለት ነው። ወደ lowest number ወይም ወደሚያንሰው ያ ማለት አፕሮክሲሜት ስናደርግ 4 ይሆናል ማለት ነው። ምክንያቱም እቺ ራይት ፕሌስ ላይ ያለችው 3 ቁጥር ከ5 ስለምታንስ ማለት ነው። ቢ ላይ 0x 0.026 አሁን ለዚህ ቁጥር በስተቀኝ ያለው ማን ነው? 6 ነው አይደለ? 6 ነው አይደል? ስለዚህ ይሄ ቁጥር ምንድነው? 6 greater than 5 ነው አይደል? ይሄንን ወደ ላይ ወደ አንድ ስቴፕ ወደሚተልቀው ማለት ነው እናጠጋጋለን። ሶ ይሄ 6ቱን ወደ አንድ ስንቀይረው አንዱን 0 ጽፈን እዚህ ጋር ይሄን ወደ አፕሮክሲሜት ስናደርግ እችኛዋ ዲጂት በአንድ ከፍ ትላለች ማለት ነው። ይሄን 0 አድርገን እቺ በአንድ ከፍ ትላለች። ያ ማለት 0.0 ስንት ይሆናል ማለት ነው? 3 ይሆናል ማለት ነው። ወደሚቀጥለው ዲጂት ከፍ እናደርጋለን እዚህ ጋር እንደምናየው and x equals 2.45 ቢሆን አሁን ዲጂቶችን እንዲያጠጋጋል። አሁን ምንድነው አሁን ኤክሶችን ነው አፕሮክሲሜት ያደረግነው። ከዛ በኋላ ምን ማድረግ ይቀረናል? ስኩዌር ማድረግ ይቀረናል። ኤ ላይ ላለው 4.3 በዚህ ሩል መሰረት አፕሮክሲሜት ስናደርግ 4 ነው። ስለዚህ the square of 4 ስንት ነው? 16 ነው ማለት ነው። therefore 4.3 squared is approximately equal to 16 ማለት ነው። ቢ ላይም ላለው እንደዛው ይሄ አፕሮክሲሜት ስናደርግ 0.03 ይሆናል። then ይሄን አፕሮክሲሜት አድርገን ያመጣናትን ቁጥር ስኩዌር እናደርጋለን which is 0.09 ይሆናል ማለት ነው። therefore 0.026 squared is approximately equal to 0.0009 ማለት ነው። ሲ ላይም በተመሳሳይ ሲ ላይ x 2.45 ነው። እችን ዲጂት እናያለን። ስለዚህ እቺ ዲጂት it is 5 or more than 5 አይደል? 5 ነች። ስለዚህ ይሄን ስለሚያሟላ we do round up እናደርጋለን። ወደ ላይኛው ወደሚቀጥለው ከፍ እናደርጋለን ማለት ነው። ስለዚህ ይሄ ቁጥር 0 ይሆንና ወደ ከአንድ እቺኛዋ ቁጥር አንድ ከፍ ትላለች which is 2.50 ወይም 2.5 ማለት እንችላለን ማለት ነው። እንደዛ ይሆናል። then the square of this 2.5 is 6.25 ይሆናል። ይሄን በካልኩሌተር ቀጥታ ብንሰራ ያው ይሄን ይሰጠናል ማለት ነው። so this is how we approximate the square of a number። ያን ማድረግ የሚጠቅመው ለምንድን ነው? እንደዚህ ጋር እንዳየነው በቀላሉ እና በፍጥነት ለመመለስ ይጠቅመናል ማለት ነው። አሁን 0.0 ይሄንን ቁጥር አሁን ስኩዌር ብናደርግ በእጅ ብናባዛ ትንሽ ይከብዳል አይደለ? የሆነ የተወሰነ ረዘም ያለ ሰዓት ይፈልጋል አይደል? therefore በአጭሩ ለማወቅ ያንን ስቴፕ እንጠቀማለን ማለት ነው። ቀጥሎ የራሽናል ነምበሮችን ስኩዌር ወይም ራሽናል ነምበሮች ስኩዌርን ለማግኘት በቴብል ዲፋይን ማድረግ እና ሳይንቲፊክ ካልኩሌተርን የመጠቀም ፕሮሰሶችን እናያለን ማለት ነው። so to find the square of a rational number when it is written in the form of a decimal is tedious and time consuming. To avoid this tedious and time consuming work, a table of squares is prepared and presented in the numerical tables at the end of this book. ይሄ ቀደም እንዳልኳችሁ ማለት ነው። አሁን እዚህ ጋር ቢ ላይ ያለው 0.026ን ስኩዌር አሁን ብናደርግ መልሰን በዚህ ብናባዛ ትንሽ ጊዜ ይፈልጋል። ስለዚህ እንዲህ አይነት ጊዜ የሚፈልግና አድካሚ የሆኑትን ቁጥሮች ስኩዌራቸውን ሶልቭ ለማድረግ በማቴማቲክስ በዚህ ቴክስት ላይ ኑሜሪካል ቴብል የሚባል አለ። የቀጠለ ስንሄድ የምናየው ማለት ነው። በዛ ቴብል መሰረት ዲፋይን እናደርጋለን ነው። ያንን ቴብል ስንጠቀም ደግሞ in this table the first column headed by x lists the numbers starting from 1 and the remaining columns are headed respectively from digits 0 to 9. ባጭሩ ቴብሉን እያየን እናወራለን። ከዛ ስቴፑ now if you want to determine the square of a number, for example 2.54 አሁን የ2.54 ይሄን ስኩዌር ማድረግ ብንፈልግ
እንዴት አይነት ፕሮሲጀር እንጠቀማለን ነው የሚለው። ስቴፕ 1 የመጀመሪያው ስቴፕ የሚቀድመው under the column headed by x find the row with 2.5 ኤክስ ኮለምን አለ የመጀመሪያው ላይ ኮለምኑ ላይ ማለት ነው። እንዲህ ተጽፎ ወደ ታች እችን ቁጥር ቀድመን እናገኛለን። 2.5 እናገኛለን። 2.5 ማለት የመጀመሪያው ሁለቱ ቁጥሮች ማለት ነው። ደን ስቴፕ 2 ላይ ደግሞ እናደርጋለን ሙቭ ቱ ዘ ራይት አሎንግ ዘ ሮ ያችን ሮ ይዘን ወዴት እንሄዳለን? ይሄ ኤክስ ሮ ይዘን ወደዚህ እንሄዳለን ማለት ነው። አንትል ዊ ጌት የቀረችው ቁጥር ማነች? አራትን እስከምናገኝ ማለት ነው። እችን አራት እስክናገኝ ከዛ አራትን እንይዝና እንደዚህ መተን ይሄኛው ቁጥርና ይሄኛው ቁጥር የሚገናኙበት እዚህ ጋር የሚኖር ቁጥር ይሆናል ማለት ነው። then read the number at the intersection of the row in 1 and the column in 2 የመጀመሪያው ስቴፕ ላይ እዚህ ስቴፕ ላይ ያለው ቁጥርና ሁለተኛው ስቴፕ ላይ ስንመጣ የምናገኘው ቁጥር ሁለቱም አንዱን እንዲህ ነው የምንሄደው፣ አንዱን እንዲህ ነው የምንሄደው። ሁለቱም የሆነ ቦታ ኢንተርሴክት ክሮስ ይገናኛል። እዛሽ ቦታ ላይ ያለው ቁጥር እናነባለን ማለት ነው። therefore በዚህ መሰረት አሁን 2.54 ስኩዌርድን ከቴብል በዚህ መልኩ እናስቀምጣለን ማለት ነው። ቴብልን እናያለን። አሁን የተፈለገው ማን ነው? 2.54 ስኩዌር ነው አይደለ? የዚህን ቁጥር ስኩዌሩን ከቴብል አግኙ ነው። ስለዚህ የመጀመሪያው ሁለት ቁጥሮች እነማን ናቸው? 2.5 አይደል? የመጀመሪያውን ሁለት ቁጥር የያዘ 2.5ን የያዘውን ቁጥር በዚህ ኮለም በኤክስ ኮለም ወደ ታች እየሄድን እናያለን ማለት ነው። 2.5 ላይ ደረስን አይደለ? እዚሽ ጋር ከደረስን በኋላ አሁን ደግሞ ወደ ሆሪዞንታል እንሄዳለን። የቀረችው ቁጥር ማነች? አራት ነች አይደለ? አራት ነች አይደለ? የቀረችው ይሰማል ድምጽ ያው? አዎ ይሰማል። Yes. ስለዚህ 2.5ን እችን የመጀመሪያውን ሁለት ዲጂት ይዘን ሆሪዞንታሊ እየሄደን እዚህ ጋር አራትን እናገኛለን ማለት ነው። ሶ ይሄን ቁጥር እንዲህ ሄደን አራትን ስናገኝ ደግሞ እንዲህ ስንመጣ እዚህ ጋር የሆነ ቦታ ላይ ኢንተርሴክሽን እናገኛለን አይደለ? ይሄ እዚሽ ጋር ያለችው ቁጥር ነች ማለት ነው። አሁን እዚህ ጋር 2.5 ብሎ 4 አያችሁ 2.54 ስኩዌር ሲሆን እንደዛ ይገለጣል ማለት ነው። ይሄን ቴብል አክቹዋል ቴብሉ ይሄ ነው። ማቴማቲክስ መጽሐፉ እንድ ላይ ያለው ቴብል ሳምፕሉ እንደዚህ ነው። ሶ የምንፈልገውን ቁጥር የመጀመሪያውን ከዚህ ኮለም ወደ ታች እንሄዳለን። ልክ የምንፈልጋትን ቁጥር እናገኝና ደግሞ ከሱ ወደ ሆሪዞንታል እንሄዳለን። ሄደን ሁለቱም የሚገናኙበት ቦታ ላይ የምናገኘው ቁጥር ነው ስኩዌር ቫልዩ ማለት ነው። ሶ ኤግዛምፕል እዚህም ሌላ ኤግዛምፕል ብናይ by using the table of squares evaluate 3.24 square አሁን እስቲ ይሄን 3.24 ስኩዌር እዚህ ጋር እንይ እስቲ 3.24 ስኩዌር። ስለዚህ ማንን ቀድመን እናገኛለን? 3.2 አይደል? 3.2 እዚህ ጋር አለን አይደለ? ግልጽ ነው አይደል? የተሰማችሁ ነው ድምጼ? Yes, teacher. Yes, teacher. ኦኬ ታንክ ዩ 3.2ን እዚህ ያገኘን። ከዛ ሆሪዞንታሊ እንሄዳለን ማንን እስክናገኝ 3.24 ስኩዌር አይደለ? ሶሪ እዚህ ጥያቄያችን 3.24 ስኩዌር። ስለዚህ 3.2ን የመጀመሪያውን ቁጥር ይዘን እንወርዳለን ወደ ታች። ከዛ እሱን ቁጥር ስናገኝ አራት ነች የምትቀረው፣ በዛ ሮው ወደዚህ እንሄዳለን ማለት ነው። ሶ አራት እዚህ ነው አይደል ያለው እዚህ። ስለዚህ ይሄኛውን ሮ ይዘን መተን ማንን እናገኛለን? ሁለቱም የሚገናኙት እዚህኛዋ ሴል ላይ ነው አይደለ? የሚገናኙት። Yes. ዳት ነምበር ኢዝ ስንት ነው ማለት ነው? 10.5 ነው ማለት ነው። 3.24 ስኩዌርን በካልኩሌተርም ብትሰሩት ይሄንን ቁጥር ነው የምታገኙት ማለት ነው። ዌዝ በጣም ጥቂት በሆነ ዴቪዬሽን ካልሆነ በቴብል ቀጥታ ቁጥሮችን እንዲህ የፈለግነውን ፒክ እናደርጋለን ማለት ነው። እስቲ በዚህ መሰረት እስቲ ሌላ ኤግዛምፕል እዚሁ ልስጣችሁና 2.6 wait ስክሪኑን ሸፍኖብኛል። ኦኬ 2.67ን 2.67
7 ስኩዌር ይሄን ሶልቭ እናደርግ እዚህ ቴብል ላይ 2.67 ስኩዌር what will be the result 2.67 ስንት ይሆናል እስቲ ይታያል አይ ሆፕ ቴብሉ አይደል Yes. ስለዚህ 2.67ን ስንሰራ 2.6 የት ነው ያለው እዚህ ጋር አለ ማለት ነው እሱን ይዘን Yeah. ማን ድረስ እንሄዳለን 7 dress. 7 ድረስ እንሄዳለን 7 እዚህ ጋር አገኘነው ማለት ነው የ7ን ነው ስለዚህ እነኚህ ኢንተርሴክት የሚደራረጉበት ቁጥር ስንት ይሆናል ማለት ነው 7.129. yes excellent 7.129 ይሆናል ማለት ነው ሶ በዚህ መልኩ የፈለግነውን ማንኛውንም ቁጥር 4.23 ብላችሁ 4.23 ብላችሁ ነው 4 ከ4 በላይ የለም እንትኑ አክቹአሊ ይሄ ሳምፕል ስለቆረጥኩ ነው እስከ 9 ድረስ ይሄ ከ1 እስከ 9 ይሄዳልና እዚህ ካሉት ውስጥ ዝም ብለን ብንወስድ 1.73 ብንሰራስ 1.73 ስኩዌር ብናደርግ 1.73 ስኩዌር ብንል ምን ይሆናል ሪዛልታችን 2.993. 1.73 ነው አይደል ያልኩ 2. Yes. excellent yes this number ማለት Yes. ሲቆጠር excellent yes ሶ በዛ መልኩ መስራት እንችላለን it's ያው ኢዚ ነው በዚህ መሰረት ይሄንንም ሰራ ነው 7.5 ነው ማለት ነው ቀጥሎ ስኩዌር ሩትስ ኦፍ ራሽናል ነምበርን እናያለን for any two rational numbers a and b if a square is equal to b then a is equal the square root of b ማለት ነው ይሄ ቀደም ያየነው ፐርፌክት ስኩዌሮች ጋር ያየነው ነገር ነው ማለት ነው ለምሳሌ ሁለት ስኩዌር ስንት ነው 4 ነው አይደለ Yes. ሁለት ስኩዌር 4 ከሆነ ስለዚህ a ምንድነው ወይም የa ማለት ሁለት ማለት የb ወይም የአራት ስኩዌር ሩቱ ነው ማለት ነው አራትን ስኩዌር ሩት ውስጥ ብናስገባ ሁለት ይሆናል አይደል Yes. በተመሳሳይ 3 ስኩዌር 9 የሚሆን ከሆነ 3 ማለት ምንድነው ስኩዌር ሩት ኦፍ 9 ማለት ነው ያ በተመሳሳይ እንደዚህ የፐርፌክት ስኩዌር የሆኑትን ቅድም ያየነውን ይሄ ሳማው እንደመደገምም አይነት ነው ልዩነት የላቸውም እና ሶ ስኩዌሪንግ እና ከስኩዌር ሩት ውስጥ ማውጣት ስኩዌሪንግ ማድረግ አሁን እዚህ ጋር ነምበር 5 ላይ ያለችው ነምበር 7 ላይ ያለው ሶሪ ይሄ ፓርት ነው 5 ነው እዚህ ቁጥር ላይ ያለው ሪሌሽን ኦፍ ስኩዌሪንግ ከለር ልቀይር ሶሪ ከለር ቦልድ እንዲሆን the relation of squaring and square root squaring ማድረግ አንድ ቁጥር ለምሳሌ ቀስቱ የሚሄድበትን እያያችሁ ነው አይደል ቀስቷን ወደዚህ የጠቆመ ነው ሶ ከa ወደ a ስኩዌር ስንወስድ which is some number b ይሰጠናል ይሄ ፕሮሰስ ምን ይባላል ስኩዌሪንግ ይባላል ያ ማለት የነበረችን a የምትባልን ቁጥር ምን እያደረገን ነው ስኩዌር እያደረገን ነው በራሱ እያባዛን ነው ማለት ነው ይሄኛው ደግሞ ቀስቱ ወደዚህ ነው a ስኩዌር የነበረን ቁጥር a ስኩዌርን ስኩዌር ሩት ውስጥ ብናስገባ ምን ይሰጠናል a ነው የሚሰጠን አይደለ ይሄ ማለት ስኩዌር ሩት ሪቨርስ ናቸው ስኩዌሪንግ እና ስኩዌር ሩት ወይም ኤክስትራክቲንግ ስኩዌር ሩት ምንድናቸው ኤክስትራክቲንግ ስኩዌር ሩት የስኩዌሪንግ ምንድነው ኢንቨርስ ፕሮሰስ ነው የሚለውን ለማሳየት ነው ሶ 3 ስኩዌር 9 ከሆነ ስኩዌር ሩት ኦፍ 9 3 ነው አይደል እንዳየነው እዚህ በቃ ኢንቨርስ ፕሮሰሶች ናቸው ማለት ነው ሌላ so with that find the square root of x if x is 16 x 16 ቢሆን square root of 16 ስንት ነው 4 አይደል Yes. if x is 121 then the square root of 121 ስንት ይሆናል 11 ይሆናል አይደል Yeah. if x is 0.04 the square root of 0.04 equals 0.2 በተመሳሳይ if x is 25 over 100 ይሄን ስኩዌር ሩት ውስጥ ብናስገባ ስንት ይሆናል ስኩዌር ሩት ኦፍ 5 over 10 multiplied by 5 over 10 ማለት ነው አይደል Yes. ስለዚህ ከስኩዌር ሩቱ ሲወጣ 5 over 10 ይሆናል ማለት ነው
ሶ በዛ መሰረት እንደዚህ ያ 5 ኦቨር 10 ማለት ሲምፕሊፋይድ ይሆናል በአምስት 1 በአምስት 2 ሲምፕሊፋይድ ሪዛልቱ 1 ኦቨር 2 ሆኖ በዚህ መልኩ ይቀመጣል ማለት ነው። ሌላው ኤግዛምፕል find the square root of each of the following numbers by prime factorization ፕራይም ፋክቶራይዜሽን የሚባለውን አፕሮች ተጠቅማቸው ስኩዌር ሩታቸውን አግኙ ነው የሚለው። ሰፖዝ ኤክስ 64 ቢሆን how do we find the square root? ስለዚህ ምን እናደርጋለን? ይሄ ፕራይም ፋክቶራይዜሽን ማለት ይሄ ቁጥር ፋክቶራይዝ እየተደረገ ወደ አይደንቲካል ሴት ኦፍ ፋክተርስ አሬንጅ ማድረግ ማለት ነው። ለምሳሌ 64 ማለት 2 ሲባዛ በ32 ማለት ነው አይደል? ፋክቶራይዝ ስናደርግ Yes. ያ ፋርዘር ደግሞ 32 ማለት 2 ሲባዛ በ16 ማለት ነው። በተመሳሳይ 16ቱ 2 ታይምስ 8 ማለት ነው። በተመሳሳይ 8 ደግሞ 2 ታይምስ 4 ማለት ነው። የመጨረሻው 4 ማለት 2 ታይምስ 2 ነው ማለት ነው። ስለዚህ አሁን ይሄ ስንት ቱዎች አሉ? 1 እንዲባዛል 2 3 4 እና የመጨረሻው እንዲ 6 አምስቶች አሉ ማለት ነው። ይሄ 2 ሲባዛ 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 ይሄ 2 6 ማለት ነው። ስለዚህ እንደዚህ ሆነ ማለት ነው። አሁን ስንት 6 ሁለቶች አሉ? 6 ሁለት ቁጥሮች አሉ። 3ቱን አንድ ቦታ ብንመድብ አይደንቲካል ናቸው አይደል? ተመሳሳይ ቁጥሮች ናቸው እንዲህ ብንመድብ ማለት ነው። therefore ይሄ ማለት ደግሞ 3ቱ ሁለቶች ሲባዙ 1 8 ነው የሚሰጠን። ይሄም እንደዛው 1 8 ነው የሚሰጠን። then finally ተመሳሳይ ቁጥር ይሄን የሚሰጠን ማን መጣ ማለት ነው? 8 ስኩዌር ሆነ ማለት ነው። therefore አሁን የተፈለገው ስኩዌር ሩቱ ነው አይደለ? ስኩዌር ሩት ኦፍ 64 ማለት ፋይናሊ ስንት ነው? 8 ነው ማለት ነው። 8 ይሆናል ማለት yes። መቶን ብንሰራ እኛ ብንሰራ 100 ማለት 2 ታይምስ 50 አይደለ? yes 50 ማለት ደግሞ 2 ታይምስ 25 excellent 25 ማለት ደግሞ 5 ታይምስ 5 አይደለ? አለ። Yes, yeah. ስለዚህ 2 ታይምስ 2 ታይምስ 5 ታይምስ 5 አይደለ? Yes. አሁን ተመሳሳይ እንዲሆንልን እንዲህ ሪአሬንጅ ብናደርግስ ሪዛልቱን ሳንቀይር 2 ታይምስ 5 እንደገና 2 ታይምስ 5 አድርገን ብንመዳደባቸው እንደዚህ አንድ እንደዚህ ተመሳሳይ ናቸው አይደል? Yes. then finally 10 ታይምስ 10 ይሆናሉ አይደለ? Yes. ስለዚህ ይሄን ስኩዌር ሩት ውስጥ ስናደርግ ስንት እናገኛለን? 10 እናገኛለን ማለት ነው። therefore ስኩዌር ሩት ኦፍ 100 ስንት ይሆናል? 10 ይሆናል ማለት ነው። ተመሳሳይ እዚህ ጋር የምናየው እንዲያርገን መስራት እንችላለን። ብራንች አውት ይሄ ፋክቶራይዜሽን ማለት ነው። that means arrange the factors so that 100 is the product of two identical factors ሁለት ተመሳሳይ የሆኑ a times a አይነት ወይም b times b ተመሳሳይ ቁጥሮች እርስ በርስ እንዲባዙ ወደዛ ፎርም እንቀይራለን ማለት ከዛ አንደኛው b ወይም አንደኛው a የዛ ስኩዌር ሩቱ ነው ማለት ነው። ከዛ እንሰራለን። ያ 400ም ተመሳሳይ ነው፣ ምንም የተለየ ነገር የለውም። ብራንች አውት አድርገን ወደ አይደንቲካል ቁጥሮች እንመድባለን። ታይምስ 20 ታይምስ 20 ፋይናሊ 20 ይሆናል ማለት ነው። ቀጥሎ ዩዝ ኦፍ ቴብል ኦፍ ቫልዩስ ኤንድ ሳይንቲፊክ ካልኩሌተር ቱ ፋይንድ ዘ ስኩዌር ሩትስ ኦፍ ራሽናል ነምበርስ። ይሄ የቀደም ያየነው በቴብል ስኩዌር ሩት ስኩዌር ዲፋይን አድርገናል አይደል ቀደም። አሁን ስኩዌር ሩትን እንዴት ዲፋይን እናደርጋለን? ከቴብል ዩዚንግ ስኩዌር ሩት ቴብል። በቃ ምንድነው ፕሮሰሱ ተመሳሳይ ነው። ምንድነው የምናደርገው? ቅድም ከዚህ እንዲህ የሄድነውን ስቴፕ አሁን ምን እናደርጋለን? ከዚህኛው ወደ ተቃራኒ አቅጣጫ ነው የምንሄደው ማለት ነው ባጭሩ። so the same table which you can use to determine squares of numbers can be used to find the approximate square roots of numbers። የቁጥሮችን ኤ ስኩዌር ብለን ለምሳሌ የቁጥሮችን ስኩዌራቸውን ካልኩሌት ለማድረግ ቅድም የተጠቀማችሁት ራሱን ቴብል ተጠቅማችሁ የቁጥሮችን ስኩዌር ሩታቸውን ካልኩሌት ማድረግ ትችላላችሁ ነው። ለምሳሌ እስቲ 17.89 ስኩዌር ሩት ኦፍ ዲስ ነምበር
find the square root of 17.89 from the numerical table አሁን ምን እናደርጋለን ቅድም ስኩዌር ስለሆነ የሆነ ቁጥር ስኩዌር ስለሆነ ቀድመን ከኤክስ ኮለምን ሄደን እንዲህ በሁለት ኮለምኖችን አገናኝተን ነው ኢንተርሴክሽን ያገኘነው አሁን ከቁጥሩ ነው የምንጀምረው ምክንያቱም ስኩዌር ሩት ኦፍ ያ ነምበር ነው የተጠየቅነው ማለት ነው ከሱ እንጀምራለን ለምሳሌ 17.89 እስቲ ይሄን ቁጥር ያዙና እዚሁ ቴብል ላይ እንድንጠቀም ነው ወደኋላ ሄደን 17.89 ይሄን ከለር ላጥፋና 17.89ን እስቲ ፈልጉልኝ ኦኬ 17.89 ኦኬ እዚህኛው ላይ ከእንትን በላይ ስለሆነ እዚህ ላይ የለም ኦኬ ፕሮሰሱን ኤኒዌይስ እንከታተል እዚህ ጋር ያለውን ሶ ምንድነው የምናደርገው we will find that number in the body of the table አሁን እቺን ቁጥር ቀጥታ ሄደን ቴብል ላይ እናገኘዋለን ከዛ በኋላ ምን እናደርጋለን ከዚህ ቁጥር ወደ ግራ እንሄድና ጠርዙ ላይ የሆነ ቁጥር እናገኛለን ልክ ቅድም ኤክስ ኮለም በዳር ሄድ ነው አለ አይደለ እዛ የሆነ ቁጥር እናገኛለን እንደገና ደግሞ ከዚህ ቁጥር ወደ ላይ እንደገና ሄደን ይሄ ቁጥር የሆነ ቁጥር እዚህ እናገኛለን then ሁለቱንም ቁጥሮች ቀጥታ ማስቀመጥ ማለት ነው ይሄን በእንትን እናያለን አሁን ቴብል አይ ቲንክ ትልቁ ቴብል እዚህ ያለ 17.89 ነው አይደል የፈለግነው 17.89 አሁን ምን እናደርጋለን ስኩዌር ሩት ይሄ የስኩዌር ቫልዩ ስለሆነ የዚህ ቁጥር ስኩዌር ሩት ነው የተፈለገው ማለት ነው ምንና የመጀመሪያው ወደ ግራ መተን እዚህ ጋር ያለውን ቁጥር እናገኛለን ግልጽ ነው አይደል እያልኩ ያለሁት ነገር አፕሮቹ ፈሰለ ኦኬ ከዚህ ቁጥር ወደ ሆሪዞንታል ስንመጣ እዚህ የሆነ ቁጥር አገኘን ወደ ላይ ስንሄድ ደግሞ እዚህኛው ጋር ያለው ቁጥር ይሄ የእንትን ቁጥሮች ማለት ሬፈረንስ ነምበሮቹ ሲሆን ስለዚህ 4.23 ነው ማለት ነው 4.2ን ከዚህኛው ከግራ ሳይድ እንወስዳለን 3 ደግሞ እዛው እንጨምራለን በጎን ማለት ነው therefore square root of 17.89 ማለት ስንት ይሆናል ይሄን በካልኩሌተርም መስራት ትችላላችሁ 4.23 ማለት ነው ኤግዛክትሊ ቅድም ስኩዌሮችን የሰራንበትን ፕሮሰስ ሪቨርስ እናደርጋለን ማለት ነው however ግን የተሰጠን ቁጥር እዚህ ቴብል ቦዲው ላይ ባናገኝ that means if the radicand is not found in the body of the table you can approximate to the nearest square roots of the number ማለት ነው በጣም ክሎዝ ለዛ ቁጥር ለተሰጠን ወይም ለተጠየቀው ቁጥር በጣም የቀረበውን ቁጥር እንወስድና ለሱ ቁጥር እንደዚህ ወደዚህና ወደዚህ አድርገን ስኩዌር ሩቱን ካልኩሌት እናደርጋለን ማለት ነው በዛ መሰረት እስቲ find square root of 71.80 from the numerical table አሁን ቴብሉ ጋር እንሄዳለን ስንት ነው 71.80 71 ነጥብ እዚህ አካባቢ ነው አይደለ እዚህ አካባቢ 71.74 እና 71.79 አካባቢ አይደል ኤግዛክትሊ እዚህ ቴብል ላይ አያርፍም 71.74 እና 71.91 ለዚህ ቁጥር የሚቀርቡት እነሱ ናቸው አይደለ ስለዚህ ከሁለቱ ቁጥሮች የትኛው እጅግ ይቀርባል በጣም የሚቀርበው የትኛው ነው ለምሳሌ 71.8 71.8 0 ማይነስ 71.74 ማይነስ ብናረግ የዚህ ዲፈረንሱ 0.06 ነው አይደል የሚሆነው የዛኛው 71 የትኛው እንደሚቀርብ ለማወቅ ልዩነታቸውን በማነጻጸር ስለምናቅ ማለት ነው 71.91 71.8 አይደለ ስለዚህ 1 minus 0 1 8 minus 9 minus 1 8 1 0.11 ይሄ 0.06 ስለዚህ ይሄ በጣም ያንሳል የሚያንሰው ይሄ ነው አይደለ ልዩነታቸው ስለዚህ the closest number ማን ነው ማለት ነው ይሄ ቁጥር ነው በጣም የሚጠጋው ማለት ነው ለዚህኛው
ስለዚህ ይሄንን ቁጥር ምን እናደርጋለን? ይሄ ቁጥር ነው ብለን አፕሮክሲሜትሊ እንወስዳለን። ምክንያቱም ኤግዛክትሊ ይሄ ቁጥር ቴብላችን ላይ ስለማናገኝ ማለት ነው። በሱ ምትክ ለሱ በጣም የቀረበውን 71.74ን እንወስዳለን ማለት ነው። ደን አሁን እችን ሁለቱን ከለር ላጥፋና አሁን የምንፈልገው ቁጥራችን ማለት ነው አፕሮክሲሜትሊ 71.8 ማለት 71.74 ጋር እኩል ነው ብለን ወሰድን። ደን ከዛ በኋላ ወዴት እንሄዳለን? ሆሪዞንታሊ መተን ማንን አገኘን? እዚህ ማንን አገኘን? 8.4 አይደለ? ወደ ሌፍት መተን የመጀመሪያውን ቁጥር በሌፍት በኩል ከዛ ከዚህቹ ቁጥር ወደ ላይ ሄደን ማን አለ በዚህ ኮለም ላይ ማን አለ? 7 yes ስለዚህ አንድ ላይ ኩሙሌቲቭ ሪዛልቱ 8.47 ይሆናል ማለት ነው። ቁጥራችን ይታያል አይደል? አሁን እንደምናየው የሰራነው መልስ ምንድነው? አፕሮክሲሜትሊ ልክ ነው ማለት ነው። ሶሉሽን ምንድነው? 71.80 is not directly in the numerical table. So find two numbers from the table to the left and to the right of this given number. That means ይሄን ቁጥር ከሁለቱም ጋር ስናነጻጽር the nearest number to this number from the two numbers is ይሄ ቁጥር ሆነልን ማለት ነው። ስለዚህ ለዚህ ቁጥር አፕሮክሲሜሽኑ ማለት ቴብል ውስጥ ያለው ይሄ ቁጥር ይሆናል which is 8.47 ይሆናል ማለት ነው። እኛም እንደዛ ነው አይደል የሰራነው? Yes. ያ በዛ መልኩ እንትን እንላለን ማለት ነው። ሴክሽን 2 ኪዩብ ኦፍ ራሽናል ነምበርን እናያለን። ኪዩብ ስንል ያው ቀደም ስኩዌር ሩት ማለት ስኩዌር ማለት አንድ ቁጥር ከራሱ ጋር ሲባዛ ብለናል አይደለ? ሁለቴ ማለት ነው። ዛት ሚንስ a ታይምስ a ከሆነ ኪዩብ ሲሆን አንድ ዲግሪ ብቻ ይጨምራል። a ታይምስ a ይሆናል ማለት ነው። ስኩዌር ሲሆን b ታይምስ b የነበረው ኪዩብ ሲሆን ምን ይሆናል? አንድ ዲግሪ ይጨምራል ማለት ነው። ራሱን ሶስተኛ ዙር ያባዛዋል። so a cube number is a number obtained by multiplying the number by itself how many times? 3 times. በቃ እዚህ ጋር የምናያቸው 1 times 1 times 1 1 2 times 2 times 2 8 3 times 3 times 3 27 4 times እያለ እንደፈለግን 5 times 5 times 5 125 ይሆናል። እንዲህ እያለን ኢንፋይናይትሊ የፈለግነውን ያክል መሄድ እንችላለን ማለት ነው። ሶ ኪዩብ ማለት እንደዚህ ነው። ያው ሲምፕል ነው። ፋይንድ ኤክስ ኪዩብ in each of the following rational numbers ይህን ኪዩብ ብናደርግ ስንት ይሆናል? 8 ነው አይደል የሚሆነው? ኔጌቲቭ 4ን ኪዩብ ብናደርግ -4 times -4 times -4 which is -4 times -4 positive 16 times negative 4 -64 ይሆናል ማለት ነው። ኦድ ነምበር ኦፍ ታይምስ አሁን ኪዩብ ላይ ኦድ ነምበር ኦፍ ታይምስ ስለሚባዛ ኔጌቲቭ ነምበርን ኪዩብ ካደረግን ሁሌም ኔጌቲቭ ነው ሪዛልት፣ ሁሌም ኔጌቲቭ ነው። ለምሳሌ እዚህ ጋር ኢ ላይ ማን አለ? ኔጌቲቭ 1/4 አለ አይደለ? ይሄን ኪዩብ ብናደርግ የሚመጣው ሪዛልት ቁጥሩ ምንም ይሁን ኔጌቲቭ ነው ምልክቱ። አሁን እዚህ ጋር እንደምናየው ማለት ነው ኔጌቲቭ ነው አይደል? ቢ ላይ ያለው ኔጌቲቭ 4ንም ብንወስድ ኦድ ነምበር ስለሆነ 3 ኦድ ነምበር ስለሆነ ማንኛውም ቁጥር ኔጌቲቭ ማንኛውም ቁጥር ኪዩብ ሲደረግ ኔጌቲቭ ነው ሪዘልቱ ማለት ነው። ሶ በዚህ መልኩ ቁጥሮቹን እርስ በርስ ማባዛት ነው የተራ የሆነ የካልኩሌተር ስራ ይሆናል ማለት ነው። ይሄ ፓርትም አፕሮክሲሜሽን ነው። ይሄንንም ፓርት የቀደሙ አይነት ተመሳሳይ ራውንድ ስናደርግ የምንጠቀመው አፕሮች ተመሳሳይ ነው። if the digit is less than 5 ወደሚያንሰው and if the digit is 5 or more round up ተመሳሳይ ቁጥር እንትን ናቸው እነዚህ። ይሄን ፓርት አልፈዋል። ምክንያቱም አንዲት በቃ አሁን ቅድም ለኤክስ ስኩዌር ሰርተናል። ለስኩዌር አሁን መጀመሪያ ኤክሳችንን እቺን ኤክስ ይሄንን ሩል ተጠቅመን ምን እናደርጋለን? አፕሮክሲሜት እናደርጋለን። ከዛ በኋላ አፕሮክሲሜት አድርገን ያመጣናትን ኤክስ ቫልዩ ምን እናደርጋለን? እሱን ኪዩብ እናደርጋለን ማለት ነው። ቅድም ለስኩዌር እንደሰራ ነው። ሁለቴ ማባዛቱን ትተን ሶስቴ እናባዛለን ማለት ነው። ሶ ይሄን ፓርት አልፈውና እዚህ ጋር በተመሳሳይ ፐርፌክት ስኩዌርስ ብለን ቅድም ያየናቸው አሉ አይደለ? ሁለት ቁጥሮች እርስ በርሳቸው ለምሳሌ a times a which is a square
which is የሆነን ሌላ ቁጥር b የሚሰጡ ከሆነ ይሄ b ምንድነው? ስኩዌር ሩት ኦፍ b ምንድነው? a ነው ብለናል አይደለ? Yes. ስኩዌር ሩት ተመሳሳይ ኮንሰፕት ነው አለ። አንድ ዲግሪ ብቻ ይጨምራል። በተመሳሳይ a times a times a times a which is a cube which is የሆነን ቁጥር b ከሰጠን ኪዩብ ሩት ኦፍ ኪዩብ ሩት እንደዚህ ነው የሚጽፈው። ስኩዌር ሩት ምልክት ውስጥ እዚህ ስር ሶስትን መሃሉ ላይ እንጽፍና ኪዩብ ሩት ኦፍ ቢ ምን ይሰጠናል ማለት ነው? ኤን ይሰጠናል ማለት ነው። በቃ ሪቨርስ ስቴፕ ማለት ሶ a perfect cube is a number that is the product of three identical factors. three identical ማለት ኤግዛክትሊ ተመሳሳይ ማለት ነው። ለምሳሌ እዚህ ጋር a ከa ጋር ተመሳሳይ ነው አይደል? So three identical factors of a rational number and its cube root is also a rational number. So example ብናይ 1 ማለት 1 cube ነው። 8 ማለት 2 cube ነው አይደለ? 2 times 2 times 2. 27 ማለት 3 cube ነው. which is 3 times 3 times 3. 3 times 3 9 9 times 3 27. እዚህ ያለን እንደዚህ 4 cube ማለት 64 ነው። 5 cube ማለት 125 ነው። ስለዚህ እነኚህ ቁጥሮች 1 8 27 64 125 6 ስኩዌርም ሲሆን 6 ኪዩብም ሲሆን እንደዚህ ሌላ ቁጥር የሚመጡት እነኚህ ሪዛልቶች ምንድናቸው? ፐርፌክት ኪዩብ ናቸው ማለት ነው። ፐርፌክት ኪዩብስ ናቸው ማለት ነው። ኪዩብ ሩትም ተመሳሳይ ቅድም ለስኩዌር ሩት የሰራ ነው። ያው ኮንሰፕት ተመሳሳይ ናቸው ኤክሰፕት አንድ ዲግሪ ከፍ ይላል። the cube root of a given number is one of the three identical factor ከሶስቱ አይደንቲካል ፋክተሮች አንዱ ነምበር ማለት ነው። whose product is the given number። ለምሳሌ 1 times 1 times 1 1 ነው አይደል ሪዛልቱ። therefore 1 is the cube root of 1 ማለት ነው። በተመሳሳይ 2 times 2 times 2 8 ከሆነ ይሄ 2 ምንድነው? it is the cube root of የዚህ 2 ማለት 2 equals cube root of 8 ማለት ነው። በተመሳሳይ 4 times 4 times 4 64 ከሆነ ከነዚህ ከሶስቱ አይደንቲካል ቁጥሮች አንዱ ምንድነው? ኪዩብ ሩቱ ነው ማለት ነው። so 4 is the cube root of this 64 ማለት ነው። so I hope it makes sense። ያው ቀላል ኮንሰፕት ነው። so ይሄ ፋይናሊ ሲምቦሊካሊ ፕሬዘንት የሚደረግበት ነው። አሁን ኪዩብ ሲሆን እቺ እና ኢንዴክስ ነው የምትባለው እዚህ ውስጥ የምትጻፈው እቺ 3 ነች ማለት ነው በኪዩብ ጊዜ። ፎርዝ ሩት ምናምን እየሆነ ሲሄድ ደግሞ 4 እየሆነ ይሄዳል። ሶ ቅድም ስኩዌሪንግ እና ስኩዌር ሩት መስራት ምንድናቸው ብለናል? ሪቨርስ ፕሮሰሶች ናቸው ብለናል አይደለ? ሶ የሆነ ቁጥር ኤ ቢኖረን ይሄንን ኤ ኪዩብ ብናደርገው ወይም ኪዩቢንግ ፕሮሰስ ብናካሄድበት ምን ይሰጠናል? ኤ ኪዩብ ይሰጠናል። እስቱ የሚሄድበትን አቅጣጫ እያያችሁ ማለት ነው። በሪቨርስ ደግሞ በሪቨርስ ኤ ኪዩብ ወይም የሆነ ቢ ለምሳሌ 2 ኪዩብ ስንት ነው? 8 ነው አይደለ? ኪዩብ ሩት ኦፍ 8 ብናደርግ መልሰን ማንን ነው የምናገኘው? ኤን ራሱ ወይም ሁለትን ነው አይደል የምናገኘው ሪቨርስ ፕሮሰስ ላይ ብንሄድ ማለት ነው። ሶ ኤ ኢዝ ዘ ኪዩብ ሩት ኦፍ ቢ ኤንድ ሪትን አዝ እቺ አያችሁ አጻጻፍ እቺን ነው ያልኳችሁ ማለት ነው። ኪዩብ ሩት እቺ መሃሏ ላይ ተገባና በዚህ መልኩ እንጽፋለን ማለት ነው። ሶ የመጨረሻው ሴክሽን አፕሊኬሽን እነኚህ ስኩዌርስ ስኩዌር ሩትስ ኪዩብ ሩትስ የሚባሉት ዴይ ቱ ዴይ ኢን ኤቭሪ ወርክስ ኦፍ ላይፍ ስፔሻሊ በግንባታ ዘርፍ ላይ አሁን የማቴሪያልን ካሬ ወይም የሆነ ቤት ሲንሰራ የቤቱን ይዘት ቮሊዩም ስንት ካሬ ላይ ማረፍ እንዳለበት እነኚህን ነገሮች ካልኩሌት ለማድረግ በጣም ይጠቅሙናል ማለት ነው። ሶ ፎር ኤግዛምፕል ስኩዌር ሩትስ አር ኢምፖርታንት ፎር ቢልደርስ ቤት ለሚገነቡ especially when they are constructing frames and roof trusses for houses. It is important to work out the longest side in a rectangular frame and the diagonal in a wall. መሬት ራሱ ስንለካውን በብዛት በካሬ ነው አይደል እንትን የምንለው ወደዚህ ስንት ያ እነሱን ነገሮች ሁሉ ካልኩሌት ስናደርግ የነዚህ የኪዩብ ሩት የስኩዌር ሩት ዕውቀት በጣም ያስፈልገናል ማለት ነው። የኪዩብ ሩት የምንለው ነገር ደግሞ 3 ዳይሜንሽን ላላቸው ነገሮች this cube root is used to solve the dimensions of a 3-dimensional object of a certain volume.
ለምሳሌ አንድ ሩም ቢኖረን አንድ ሩም ስፋቱ 2 በ3 የሆነና ቮሊዩም ደግሞ እንደዚህ እንዲህ አይነት ሩም ቢኖረን ቦክስ ወይም በቦክስ ሼፕ ያለ አንድ ሩም ቢኖረን ይሄ ሳይድ ምን ያክል ነው ሌንግዙ፣ ይሄ ሳይድ ምን ያክል ነው ሌንግዙ፣ ይሄ ከፍታው ምን ያክል ነው የሚለው ሶስቱንም ካወቀን ሩሙ ወይ ቤታችን ይሄን ያክል ኪዩቢክ ካሬ ነው ብለን በቮሊዩም ማስቀመጥ እንችላለን ማለት ነው። ሶ በዛ መሰረት እስቲ ሌትስ ሲ ዋን ሲምፕል ኤግዛምፕል። Alemu and Almaz want to make a square patio. They have a concrete to make an area of 400 square meters. How long can a side of their patio be? አሁን አለሙና አልማዝ የሆነ ስኩዌር patio የሆነ ስኩዌር የሆነ ሼፕ ያለው ግንባታ ሊገነቡ ፈልገዋል። ያላቸው ኮንክሪት ምን ያክል ነው? 400 ስኩዌር ሜትር የሚሸፍን ኮንክሪት አላቸው። ሶ ይሄንን ስኩዌር patio ለምሳሌ 400 ስኩዌር ካሬ ይሄ አጠቃላይ ኤሪያው 400 ሜትር ስኩዌር ነው። ስለዚህ ይሄ ስኩዌር ነው። ስኩዌር ማለት ደግሞ ሳይድ ይሄም እኩል ነው አይደለ? ይሄም ኤስ የሆነ ማለት ነው። ስለዚህ ኤሪያው ኤስ ስኩዌር ነው የሚሆነው አይደለ? ያው ይሄ ታይምስ ይሄ ሳይድ ሲባዛ ይሄ ሳይድ አይደለ? የዚህ ኤሪያው Yes. ያ ኤስ ስኩዌሩ አሁን 400 ጠቅላላ ኤሪያው ይታወቃል። ይሄንን ኤሪያ እንዲሰጥ ስኩዌር ቅርጽ እንዳለው ፍንጭ ሰጥቶናል። ይሄ ሳይዱ ምን ያክል መሆን አለበት ነው የሚለው። ስለዚህ ኤስ ስኩዌር ማለት 400 የሚታወቅ ነው። ስለዚህ ኤስን ለመስራት 400 ምን ውስጥ ማስገባት ስኩዌር ሩት ውስጥ ማስገባት ማለት ነው። Yes. ፋይናሊ ስንት ይሆናል? 20 ሜትር ይሆናል ማለት። ስለዚህ 20 ሜትር የሆነ ኮንክሪት 20 ሜትር ማለት ተገጣጥሞ 20 ሜትር የሚሆን ሌንግዝ ይፈልጋሉ ማለት ነው። ሶ ፍሮም ዲስ each side the length of each sides of square patio ስንት ይሆናል? 20 ሜትር ይሆናል ማለት ነው። ሶ በዚህ መልኩ ይሄ ፕራክቲካል ነው አይደለ? የሆነ አጥር መገንባት ብትፈልግ ፍላት ሰርፌስ ላይ ያለውን ኤሪያ ካልኩሌት ማድረግ ብትፈልግ ይሄን ኮንሰፕት እንጠቀማለን ማለት ነው። ፋይናሊ ሪቪው ኤክሰርሳይዝ አለን። የተወሰነ አንድ ላይ ያለውን ብቻ አይተን እነኚህ ያው በጣም ሲምፕል ናቸው። ሁሉም ሲምፕል ናቸው። እንድታዩት አድርገን እንጨርሳለን ማለት ነው። ሶ ዲተርማይን ዌዘር each of the following statement is true or false። እስቲ ትሩ ነው ፎልስ ነው የሚለውን እንይ። ኤ 8 square equals 8 times 2 is it true or false? 8 square ማለት 64 ነው አይደል? is equal to 2 times 8 times 2 ስንት ነው? 16 ነው አይደል? Yeah. ስለዚህ this is not equal. Yes. therefore this is false ማለት ነው። False. ቢ ላይ -2 square equals -4 ይሄ +4 ነው የሚሆነው። is equal to -4 which is እኩል አይደለም። ይሄ ኔጌቲቭ ቁጥር ስኩዌር ስናደርግ ፖዚቲቭ ነው የሚሰጠን ሁሌ። ኔጌቲቭ ቁጥርን ኪዩብ ስናደርግ ነው ኔጌቲቭ የሚሰጠን። ይሄን አይተናል አይደለ? Yeah. therefore it is false ማለት ነው። ሲ ላይ -2/3 the whole square equals +4/9 true አይደለ? because Yes. when we square a negative number we always get a positive result, so it is Yes. true. Mm. ዲ ላይ -3 ኪዩብ አሁን ኔጌቲቭ ቁጥር ነው ኪዩብ ነው እያደረግን ያለ ነው። ይሄ ሁሌም ኔጌቲቭ ቁጥር ነው የምናገኘው። -27 ነው የሚሆነው which is ይሄ ደግሞ 27 ነው። ስለዚህ ይሄ እኩል አይሆንም። it's not equal, therefore it is False. false. yes. 0 cube equals 3 0 ስኩዌርም ሆነ ኪዩብም ሆነ ምንድነው 0 ነው። if we False. square yeah therefore it is True. false. false ነው የሚሆነው ማለት ነው። Sorry. yeah. and -5 the whole square equals 25 ማንኛውም ቁጥር ስኩዌር ማንኛውም ኔጌቲቭ ቁጥር ስኩዌር ካደረገን ሁሌም ፖዚቲቭ ነው ብለናል። ስለዚህ 25
is equal to False. true. That one. it is True. ማንኛውንም ቁጥር ማንኛውንም ኔጌቲቭ ቁጥር ስኩዌር ስናደርግ ፖዚቲቭ ነው። ማንኛውንም ኔጌቲቭ ቁጥር ኪዩብ ስናደርግ ኔጌቲቭ ነው Negative. የሚሆነው። therefore it is true ማለት ነው። so በዚህ ሰንስ ያው find x square in each of the following rational numbers ይሄን ቁጥር ራሱን ስኩዌር እያደረጋችሁ መስራት ማለት ነው። identify whether each of the following are perfect squares perfect square ናቸው አይደለም የሚለውን በካልኩሌተራችሁ ዲፋይን ማድረግ ትችላላችሁ። ቁጥሮቹን ስኩዌር ሩት ውስጥ ስታስገቡ ያለ ቀሪ ያለ ዴሲማል የሚመጣ ከሆነ ፐርፌክት ስኩዌር ነው። ዴሲማል ካለው ምንድነው አይደለም። ለምሳሌ አሁን 900 ምንድነው ፐርፌክት ስኩዌር ነው አይደለም ነው አይደለም። እሱ ስኩዌር ሩት አዎ ፐርፌክት ነው። ያ ቢኮዝ 30 ይሆናል አይደል ካልኩሌተር ብንጠቀም። ይሄንንም ብንወስድ አሁን 625ንም ብንወስድ 25 ነው። 25 ጊዜ 25 ነው 625 የሚሰጠን ይሄን ስኩዌር ሩት ውስጥ ካስገባን ማለት ነው። ስለዚህ ይሄ ፐርፌክት ነው፣ ይሄ ፐርፌክት ነው። ይሄንንም ሁለቱንም ይዋቸው እናንተ በዛ መሰረት ይሄንን እንትሉና ያ ዩኒቱ በዚህ ያልቃል ማለት ነው። ይሄም መጠነኛ ሌንግዝ ያለው ዩኒት ነው። ኢንተረስቲንግ ዩኒት ነው። ከሪል ላይፍ አፕሊኬሽኖች ጋር ከምትሰሩት ከቢዝነሳችሁ ጋር ሳምሃው ሬሌቫንስ ስላለው ኢንተረስቲንግ ዩኒት ነው። ቴንክ ዩ ፎር ዩር ታይም። ዩኒት 2 በዚህ ያልቃል ማለት ነው። ጥያቄ ከሌላችሁ I wish you a good night. Thank you. Good night, ቲቸር sir. ያመሰግናለሁ። Good night. all right okay መልካም ምሽት። ቲቸር እሺ ቲቸር አንድ ጥያቄ አለኝ ለኔ። እሺ 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 ጥያቄው ዛሬ ዶክተር ስለሌለ ለዶክተርም እንድታቀርበው ነው። አንደኛው እኔ የሚያቀርበው ሀሳብ አ ክፍለ ጊዜ ላይ ነው። አንደኛው ክፍለ ጊዜ ላይ ሲለቀቅ አስተማሪ ማን እንደሆነ መታወቅ አለበት። ሁለተኛ ደግሞ እንደገና ለእኔ አስፈላጊ ሆኖ የታየው መጀመሪያው አሚና ስንማር ቪዲዮዎቹ የሚለቀቀው በቴሌግራም ነበረ። አሁን ወደ ዩቲዩብ ተቀይሮ ግራ እያጋባኝ ነው። በሁለቱም ቢለቀቅ የሚለው አስተያየት ነው እንጂ ሌላ ብዙም የሚከብድ አይደለም። ጥሩ በቴሌግራም ጥሩ በቴሌግራም ቢሆን አሪፍ አስተያየት ነው ነው። ለእኔ። አይ ቲንክ ኮራፕት እያደረገበት ስላስቸገረ መሰለኝ። ምንም ሌላ ቴክኒካል ሌላ ኢሹ ኖሮ ሳይሆን ቴሌግራም ላይ ኮራፕት እያደረገበት መሰለኝ። ዶክተር ፈቀ ኢየሱስ እንትኑ ኤኒዌይስ ዲል እናደርጋለን። በሁለቱም አማራጭ መቅረብ ይችላል። ምንም በሱ ችግር የለም። ለእናንተ በጣም ኮንቪኒየንት በሚሆነው ፕላትፎርም ማቅረብ ይቻላል። አይ ሁለቱም ታውት በእናንተ አግሪመንት ወደ ዩቲዩብ እንትን ያለ መስሎኝ ነበር። ኤኒዌይስ ችግር የለውም። በሁለቱም ፕላትፎርም መቅረብ ይችላል። ፕላስ በጣም ደግሞ ቪዲዮዎቹ ፋይል ኔም ስለሚሰጣቸው እኔ አሁን የኔ ቪዲዮዎች ካያችሁ ተከታታይ ናቸው። እያንዳንዱ ዩኒት ኔም፣ ሞጁል ኔም፣ ሰብጀክት እና ፓርት 1 ፓርት 2 ሌክቸር 1 ሌክቸር 2 እያልኩ ነው ኔም ማድረገው በተከታታይ ማለት ነው። እንደ ኮንፊዝ እንዳያደርግ ዩቲዩብም ላይ ብትገቡ በዛ ነው የምትሉት። በዛ አላገኛችሁም? ኮንፊውዝ የሚያደርጉትም አሉ በውስጥ ላይ ወደ ዩቱብ ሲለቀቅ ማለት ነው። ስለዚህ ዩቱብ ላይ አሁን ብዙ ነገሮች ስላለው በጣም እየተመቻ ስላልሆነ በሁለቱም አማራጭ ይለቀቅልን። ያ ችግር የለም። ምንም ችግር የለው። we will communicate that with Dr. ኢየሱስ and arrange እናደርጋለን። ችግር የለው። ኦኬ ጉድ ናይት። all right good night okay